ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ህይወት ይበጃሉ የምንላቸውን የምናስተላልፍበት ነው። ዛሬ በስቱዲዮአችን የክረምት ወቅትን በተመለከተ ልጆች ከትምህርት ዓለም ሲከለሉ ከቤተሰቦቻቸው ጋር እንደዚሁም ደግሞ መምህራኖች ለተማሪዎቻቸው ምን ማድረግ አለባቸው፣ ምን አይነት አሸኛኘት ማድረግ አለባቸው በሚል ርዕሰ ዙሪያ ላይ ከአንድ እንግዳ ጋር እዚሁ ስቱዲዮ እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ክቡራን ተመልካቾቻችን ቀደም ብለን እንደተናገርነው እንግዲህ ዛሬ የምንገኘው በስቱዲዮአችን ከእንግዳ ጋር እንገኛለን። እንግዳዬ ስቱዲዮ ድረስ መጥተው ከኛ ጋር በተለይም በክረምት ወቅት ልጆችን እንዴት ትምህርት ቤት በሚዘጋበት ሰዓት የእረፍት ጊዜያቸው እንዴት ማሳለፍ አለባቸው በሚል ርዕሰ ዙሪያ ላይ እንድንወያይ መልካም ፍቃዱ ሆኖ ስቱዲዮ ድረስ ስለመጡ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ለአድማጭ ተመልካቾቻችን እንዴት ራስዎትን አስተዋውቀው ይጀምሩልኝ። እኔ ጳውሎስ ሽኩር እባላለሁ። በሙያዬ የረጅም ጊዜ መምህር፣ አሁን ደግሞ የትምህርት ቤት አስተዳዳሪ ነኝ። መምህር ጳውሎስ እንኳን ደህና መጡ በድጋሚ። እንግዲህ ዛሬ የምንወያየው በተለይም በትምህርት ዘርፍ ውስጥ እንግዲህ ካሳለፉበት የእርሶ ልምድ በመነሳት ረጅም ዓመት በመምህርነት አሳልፈዋልና እንግዲህ እስቲ ወደ ኋላ ተመልሰን የመምህርነት ጊዜውን የማስተማር ልምዶን እንደውም ደግሞ ዛሬ ላይም ባሉበት የትምህርት አስተዳደርነት ህይወቱ ላይ አጠር ያለ የህይወት ጉዞን ቢያጋሩን። እሺ፣ አመሰግናለሁ። እኔ መምህር በነበርኩበት ጊዜ ለተማሪዎቼ በጣም ቅርብ ነበርኩ፣ ቅርብም ነኝ አሁንም። ስነ ስርዓትን በጣም እወዳለሁ። ከተማሪዎቼ ስርዓትን፣ መምህርን ማክበር፣ እርስ በራስ መከባበር እና ጠንካራ ሰራተኛ መሆንን ከተማሪዎቼ ሁሌ እጠብቃለሁ። ይሄንን ለተማሪዎቼ በጽሞናም ሲያልፍ አንዳንዴ በተግሳጽም እገልጻለሁ። ተማሪዎች ታማኝ ሆነው እንዲያድጉ ለራሳቸውም ለጓደኞቻቸውም በተለያየ መልኩ ይሄ የኔ የትምህርት ቤት ፍልስፍና ብዬ ልወስደው እችላለሁ። ተማሪዎች ሁል ጊዜ በራስ የመተማመን ስሜት ሊኖራቸው ይገባል ብዬ አምናለሁ። በፈተና ወቅት ከሌላ ተማሪ በምንም መልክ ለመውሰድ ወይም ለመኮረጅ የሚጠብቁ እንዳይሆኑ፣ አስተሳሰባቸው ሰፊ እንዲሆን፣ በተቻለ አቅም ሁሉም ሰው በተመጣጣኝ መልኩ በተመሳሳይ መልኩ አንባቢ ሊሆን አይችልም፣ ግን የማንበብ ክህሎት እንዲያዳብሩ ይህንን ባስተማርኩባቸው ትምህርት ቤቶች በተለይም በካቶሊክ ትምህርት ቤቶች ከተማሪዎቼ ጋር አሁንም ቢሆን ሰዎች እኔ በተለየ መልኩ ከልጆቼ ጋር ከተማሪዎቼ ጋር የቅርብ ግንኙነት አለኝ። አሁን በሶሻል ሚዲያውም በፌስቡክም ይሆን በተለያየ መልኩ እኔ ከማንኛቸውም አብረውኝ ከሰሩ መምህራንና ሰራተኞች ይልቅ ከተማሪዎቼ ጋር የቀረበ ግንኙነት አለኝና ያ ግንኙነት የመጣው ለተማሪዎቼ ቅርብ ስለነበርኩ ነው። ማድመጥ እችል ስለነበረ ነው። ከወጡ በኋላ ምስጋና የሚቸሩ ተማሪዎች ማግኘት በእኔ ብቻ ሳይሆን አብረውኝ ባስተማሩ አብረውኝ በተጉ። ምክንያቱም የማስተማር ስራ የቡድን ስራ ነው፣ አንድ ሰው የሚሰራው ስራ አይደለም። እያንዳንዱ መምህር፣ እያንዳንዱ የጥበቃ ሰራተኛ፣ እያንዳንዱ ጽዳት ሰራተኛ፣ እያንዳንዱ በትምህርት ቤት ውስጥ ያለ ሰው በተማሪዎቹ እድገት ላይ የራሱ አሻራ አለው። ወላጆች ትልቁ አሻራ አላቸው። ስለዚህ የትምህርት ስራ በግለሰብ ምክንያት የሚገነባ አይደለም፣ በህብረት በመናበብ የሚሰራ ስራ ነውና እኔ አብረውኝ ከሰሩ ሰዎች ጋር በጣም ሰላማዊ በሆነ መልኩ ያለምንም አሉታዊ ነገር ሰርቼ አልፌያለሁ ብዬ አስባለሁ። በጣም ጥሩ። እንግዲህ ይህንን የመሰለ የዳበረ ልምድ ይዘው ለረጅም ዓመታት እንግዲህ ህዝቡን ወይም ሀገሪቷን ሲያገለግሉ ቆይተዋልና ከዚህ ልምዶት በመነሳት በተለይም
ትምህርት ቤት በሚዘጋበት ሰዓት ልጆች ወደ የቤታቸው ሲሄዱ የፈንጠዝያ ወይም የደስታ ጊዜ ነው። በተለይ በተቃራኒ ደግሞ ወላጆች ጋር ሁሉም ጋር ባይሆንም አንዳንድ ወላጆች ጋር ደግሞ ጫናም እንደመፍጠር ይታያልና ከዚህ አንፃር የእርሶ ልምድ እንዴት ይታያል? ቤተሰቦችስ ይህንን ሂደት እንዴት መቀበል አለባቸው ብለው ያስባሉ? የክረምት የእረፍት ጊዜ ማለት ለተማሪዎች ሙሉ ለሙሉ ከትምህርቱ ዓለም ራሳቸውን አቋርጠው ርቀዋል ማለት አይደለም። የትምህርት ዘመን 1 ዓመት 10 ወራት አሉት። ከመስከረም መጀመሪያ እስከ ሰኔ መጨረሻ ድረስ ተማሪዎች ባልተቋረጠ ተከታታይነት ባለው ጠንካራ የሥራ ሂደት ውስጥ ነው የሚያልፉት ያሉ። ስለዚህ የትምህርት ሥራ መማር በራሱ አድካሚ ነው። ስለዚህ 2 ወር ለተማሪዎቻችን ለልጆቻችን በናፍቆት በጉጉት የሚጠበቅ ጊዜ ነው። ምክንያቱም ተማሪዎች መስከረም ትምህርት ሲጀምሩ የሚስቁ፣ የሚጫወቱ፣ የሚዘሉ ናቸው። ለምን? በቂ ጉልበት አካብተው ስለሚመጡ። ወደ መጨረሻው ዓመት ሲቃረብ ከግንቦት ወይም ሚያዝያ መሃል በኋላ ተማሪዎች በቀላሉ የሚከፋቸው የሚነጫነጩ ይሆናሉ። ለምንድነው? ጉልበታቸውን አሟጠው ይጨርሳሉ። ስለዚህ ይሄ ክረምት ወቅት ለተማሪዎቻችን ትልቅ ራሳቸውን የሚመለከቱበት ጊዜ ነው። ወላጆች የራሳቸውን ድርሻ ነው በክረምት ከመምህራን እጅ ተቀብለው መምህራን ሊሰጧቸው የማይችሉ ክህሎቶች ወላጆች ክረምት በደስታ ተቀብለው ልጆቻቸው ሊይዟቸው ይገባል። ለምንድነው? በትምህርት ቤት ዕውቀትና ክህሎት አለ። የተለያየ ከሳይንሱ ጋር ይሁን ከማህበራዊ ሳይንስ ይሁን ከተፈጥሮ ሳይንሱም ጋር ይሁን ተማሪዎች ዕውቀትና ክህሎት ይገበያሉ። ቤታቸው በሚሆኑ ጊዜ ደግሞ እዚያ ትምህርት ቤት ውስጥ የማይገኙ በርካታ እኛ ስንቆጥራቸው አናሳ የምናደርጋቸው ግን በልጆቹ ሕይወት ውስጥ በጣም ሰፊ ቦታ ያላቸው ነገሮች አሉ። ቤተሰብን መርዳት፣ ከቤተሰብ ጋር ረጅም ጊዜ ቁጭ ብሎ ማውራት በትምህርት ሰዓት አይገኝም። ትምህርት ሰዓት ቀን ሙሉ ይማራሉ። ቤት ሲገባ የቤት ስራ ይሰራል። ምናልባት እናትና አባት በጊዜ ቤት ላይ ገባ ይችላል። ተማሪዎች ወደ መኝታ ይሄዳሉ። ስለዚህ በቂ ጊዜ የለም። ስለዚህ ወላጆች ይሄን ጊዜ እሰይ ከልጄ ጋር በቂ ጊዜ ማሳልፍበት ነው ብለው ራሳቸው ከስራቸው ጋር ፕሮግራም አውጥተው መርሃ ግብር ነጥፈው ሊቀበሏቸው ይገባል ባይ ነኝ። እንግዲህ ይሄ በተለይም ልጆች ወደ ቤተሰቦቻቸው ሲመለሱ እንግዲህ ወላጆች በዚህ መልኩ መቀበል አለባቸው። በተጨማሪ እንግዲህ በተለይም ልጆች ደግሞ ራሳቸውን ከትምህርት ዓለም ሲወጡ የእረፍት ጊዜ ብለው ሲያስቡት በምን አይነት መልኩ ማሳለፍ አለባቸው? ራሳቸውንስ እንዴት ማግኘት አለባቸው? ምክንያቱም ትምህርቱ አላበቃም፣ የሚያበቃም ነገር አይደለም። የሰው ልጅ የትምህርት መጨረሻ የለውምና አንዱን የትምህርት ዘመን ሲያልፍ ሌላ የትምህርት ዘመን ይመጣልና እነዚህን ያለው የሚቀሩትን የክረምት ጊዜያት ልጆችስ በምን መልኩ ማሳለፍ አለባቸው ብለው ያስባሉ? ትምህርት ሁለንተናዊ ስብዕና ግንባታ ነው። የካቶሊክ ቤተክርስቲያን በቫቲካን ሰነድም ላይ የትምህርት ሰነዱ ላይ ምን ይላል? ትምህርት ሁለንተናዊ የሰዎች ስብዕና ግንባታ ነው። ሁለንተናዊ ሰዎች ግንባታ ስንል ቅድም እንዳልኩህ በትምህርት ቤት ያለውን ብቻ ይዞ ሌላኛውን ፓርት መተው ማለት አይደለም። ስለዚህ ልጆች ክረምት ላይ በተቻለ አቅም ራሳቸውን የስክሪን ሰዓት ማሳነስ አለባቸው፣ መቆጣጠር አለባቸው፣ የፕሮግራም ሰው መሆን አለባቸው። አሁን ስክሪን ወይም ከቴሌቪዥን ጋር ከስልክ ጋር ያለው ቁርኝት ለቤተሰብ ከባድ ፈተና ነው። በጣም ግን ከልጆች ጋር መተማመን ይሻል። ምን ያህል ሰዓት ነው ከስክሪን ጋር መቆየት የሚቻለው? ምን ያህል ሰዓት ወደ ስፖርት ማዘውተሪያ መሄድ ያስፈልጋል? ምክንያቱም አካላዊ ለውጥን ለመገንዘብ ማህበራዊ ህይወትን ለማጎልበት የስፖርት እንቅስቃሴ አንደኛው ነው።
ስለዚህ ወጣቶች ህፃናትም ቢሆኑ ያቅማቸውን እንደ እድሜያቸው የአካላዊ እንቅስቃሴ ጋር መላመድ አለባቸው በዚህ በክረምት ወቅት። ምክንያቱም አብዝቶ መኝታም ለጤንነትም አደገኛ ስለሆነ የውፍረት መጨመር ይመጣል። ትምህርት ቤት ሲኮን መሯሯጥ አሁን አይኖርም። ቤት ከተኮነ እንደ ቤቱ እንደ ኑሮ አቅም የሚበሉ ነገሮች። ስለዚህ እነዚህ ነገሮች አስፈላጊ ናቸው፣ ግን አንዱ አካላዊ እንቅስቃሴ ማድረግ ያስፈልጋል እንደየዝንባሌያቸው እንደየሁኔታው። የአካላዊ እንቅስቃሴ አይመቸኝም የሚል ሰው ካለ ቤት ውስጥ ራሱን ለምሳሌ የእጅ ስራዎች ሊሆኑ ይችላሉ፣ የስዕል ስራዎች ሊሆኑ ይችላሉ። በእንደዚህ አይነት ነገር ማሳለፍ መሳተፍ ያስፈልጋል። ከዚህም በተጨማሪ ክረምት ትምህርት ተዘጋ እንጂ ቅድም እንዳልኩት መልሶ ከ2 ወር በኋላ ይጀመራል። ከ2 ወር በኋላ ሲጀመር መልሶ ከአንድ ቁጥር አይደለም የሚጀመረው፣ ከቆመበት ነው የሚቀጥለው። ስለዚህ መደበኛው ስርዓተ ትምህርት ማንበብ ባይጠበቅም ግዴታ ባይሆንም ግን ቀጥሎ የሚጠብቀኝ ነገር ምንድነው? ምን ያህል ጥልቅ ነው? ምን ያህል የኔ ንባብ ማንበብ ማስላት ክህሎት ይጠይቃል የሚለው ማወቅ አለባቸው። በተለይ በአሁኑ ጊዜ ለክልላዊ ፈተና የሚዘጋጁ ተማሪዎች 6ኛና 8ኛ እንዲሁም ለሁለተኛ ደረጃ መልቀቂያ ሰርቲፊኬት ፈተና የሚዘጋጁ ተማሪዎች ቀጣይ ራዕያቸውን የሚመለከቱበት ጊዜ ነው። በተለይ በ12ኛ ክፍል አሁን ከ11 ወደ 12 የተዘዋወሩ ተማሪዎች ምን መሆን ማንን መምሰል እፈልጋለሁ ብለው ራሳቸውን የሚጠይቁበት ጊዜ ነው። ራዕይ አስፈላጊ ነው። ተማሪዎች ልጆች ራዕይ ያስፈልጋቸዋል። በዚህ ረገድ ወላጆችም መምህራንም የትምህርት ቤት አስተዳደርም ተማሪዎች ራዕይ እንዲኖራቸው ማበረታታት እንዲመለከቱ ማመላከት ያስፈልጋል። ስለዚህ ምን አይነት ባለሙያ ነው መሆነው ብለው ትልቆቹ ልጆች መጠየቅ አለባቸው። እድሜያቸው ከ16፣ 17፣ 18 ዓመት የሆነ ልጆች ከ3 ዓመት በኋላ የትኛው ዩኒቨርሲቲ ነው የምገባው? ምንድነው ማጠናው? ምንድነው መሆነው የሚለውን ነገር መመልከት። ለዚያስ ምን ያስፈልገኛል? ምን አይነት ዕውቀት፣ ምን አይነት ክህሎት፣ ምን አይነት ዝግጅት ያስፈልገኛል የሚለው አብሮ ሊታይ የሚገባው ነው። በዚህ ረገድ ትምህርት ቤቶችም ስራ ይሰራሉ። በግልም በመንግስትም በእኛም የካቶሊክ ትምህርት ተቋማት የክረምቱ ጊዜ አልባሌ እንዳይባክን እነሱም ድርሻቸውን ይወጣሉ፣ ያዘጋጃሉ። ስለዚህ በእነዚህ መርሃ ግብሮች መሳተፍም አዋቂነት ነው ብዬ አስባለሁ። እንግዲህ አሁን ስናወራ የትኛውን ተማሪ ነው የት የሚኖረው ተማሪ ነው ብለንም ማሰብ ያስፈልጋል። ምክንያቱም የዚህ የካቶሊክ ቲቪ ተመልካች የከተማው ሰው ብቻ አይደለም። በገጠርም ቴሌቪዥን ስላለ በገጠር ያሉ ተማሪዎችስ? አብዛኛው የገጠር ተማሪዎች ክረምት ማለት ከዝናብ ጋር ከእርሻ ጋር አንዳንድ ጊዜም ደግሞ ለበጋው የትምህርት ጊዜ ደብተር መግዣ ወደ ከተማ መፍለስ የተወሰነ ስራ መስራት ይጠይቃል። ስለዚህ በገጠርም የሚሆኑ በከተማ ይኑሩ በቂ የራሳቸው ጊዜ ያስፈልጋል። ወላጆችም ተማሪዎችም ልጆችም መረዳት ያለባቸው አንዳንዴ ጤናማ የሆነ ጊዜ ስልችት ያለ የደበረው ድብርት ማለት ሳይሆን ከስክሪንም ሳልሆን ከሌላም ሰው ሳልሆን እኔ ራሴን ማይበት ራሳቸውን የሚመለከቱበት የሚመረምሩበት ጊዜ ያስፈልጋቸዋል። ስለዚህ ያንንም መልመድ ያስፈልጋል። ያ ማለት አንዳንዴ እንደ ቤተክርስቲያን ቋንቋ ስንተረጉመው ጽሞና ጊዜ ማለት ሊሆን ይችላል። ራስን ማድመጥ፣ ጓደኞቻቸውን መመልከት። ምክንያቱም አሁን ወጣቶች በብዙ የሚቸገሩት አቻ ግፊት ነው። ስለዚህ እያንዳንዱ ጓደኛቸውን በመመልከት ከማን ምን እያገኘሁ ነው? ማን ወዴት እየመራኝ ነው? ማንን ነው በደንብ መቅረብ ያለብኝ? የማንን ሐሳብ ነው ማስጣልና ወደኔ መመለስ ያለብኝ? መሸሽ አይደለም መመለስ። ከነሱ አመለካከት ከበጎ አመለካከት የወጣውን ጓደኞቻቸውን በመተው አይደለም በመመለስ ነው። ምክንያቱም ይሄ እንደ ቤተክርስቲያን ክርስቲያናዊም ነው። ስለዚህ አቻ ግፊትን የሚቋቋሙበትን የራሳቸው ክህሎት
ማዳበር ይኖርባቸዋል። ተማሪዎች በዚህ መልክ ጊዜያቸውን ሊያሳልፉ ይገባል ብዬ አስባለሁ። በሌላ መልኩ ደግሞ እንደየእምነታቸው ምክንያቱም ይሄ ፕሮግራም ካቶሊካውያን ብቻ ላይ ሆኑ ይችላሉ የሚከታተሉትና እንደየእምነታቸው የእምነት መሰረታቸውንም ማጠንከር አለባቸው። የእምነት መሰረታቸው ቤተ እምነቶችም ወጣቶቹ ህፃናቱ ወደ እነሱ ሲመጡ የተዘጋጀ የተጠና ወጥነት ያለው የትምህርት መርሃ ግብር ነድፈው አቅም ባለው አስተማሪ ያንን ማስተማርም ያስፈልጋል። አንዳንድ ጊዜ ወደ ቤተ እምነት ደጃፍ መሄድ ግብ አይደለም፣ ሚንስ ነው። ግቡ ግን የመጣን ሰው ለመጣበት ዓላማ ዕውቀትና ክህሎት አስታጥቆ መመለስ ያስፈልጋል። ራስን ለሚነሳ ጥያቄ አግባባዊ የሆነ መልስ መስጠት የሚችል የማይዋዥቅ ዜጋ ለመፍጠር እንዲችል ቤተ እምነቶችም ተቋማትም በዚህ ረገድ ከፍተኛ አስተዋጽኦ ሊያደርጋሉ። ወጣቶችም ህፃናቱም ወደዛ በቤተሰቦቻቸው አማካኝነት ቢቀርቡ ቤት ውስጥ ያለውን የወላጆችም ጫና ይቀንሳል የሚል እኔ እምነት አለኝ። ብዙ ነገሮችን ተወያይተናል። እንደው ይህንን እንዳለ ሆኖ መምህራኖችስ በተለይም ደግሞ በተለያየ እንግዲህ ሰው መምህርም ቢሆን መማር ወይም መሰልጠን አለበት። ምክንያቱም በየጊዜው ትምህርት አዳዲስ ነገሮች አሉትና ከዚህ በፊት በተማርነው ወይም በለመድነው ልምድ ብቻ ሁሌ የምንቀጥለው ነገር ስላልሆነ እዚህ ጊዜውን መዋጀትም ስላለበት የመምህራኖችስ ዝግጅት በተለይ በዚህ በሚኖረው የረፍት ጊዜ የመምህራን ዝግጅት ራሳቸው ላይ ክህሎታቸውን በመጨመር ምን መስራት አለባቸው ብለው ያስባሉ? በሁለት ከፍለን እንየው፣ ተቋማዊና ግለሰባዊ ብለን። ትምህርት ቤቶች በዚህ ወቅት ምን ማድረግ አለባቸው? ትምህርት ቤቶች የህፃናት የእውቀትና ክህሎት መገበያያ ቦታ ናቸው። በዚህ ምክንያት ትምህርት ቤቶች ራሳቸውን ጥንካሬና ድክመታቸው መፈተሽ አለባቸው። ከብዙ ረገድ ከራሳቸው አቅምም ከመምህራኑም ዘንድ የመምህራኑን ዕውቀትና ክህሎት ለማሳደግ ትምህርት ቤቶች የዳሰሳ ጥናት ማድረግ አለባቸው። ምንድነው በዚህ ዓመት በነበረን የአንድ ዓመት የማስተማር ስራ? ማስተማር ቀላል ነገር አይደለም። ልጅን ከቤተሰብ ባደራ ተቀብሎ ከነበረበት አንድ እርምጃ አሳድጎ የመመለስ ስራ ነው። በእውቀት ብቻ አይደለም፣ በባህሪም። ምክንያቱም ትምህርት ቤት ልጆች እየታዩ የሚያድጉበት ቦታ ነው። አካላዊ፣ አእምሯዊ እና ስነ ልቦናዊ እድገትም የሚያመጡበት ቦታ ነው። ስለዚህ ይህን አእምሯዊ እድገት፣ ስነ ልቦናዊ እድገት፣ ምክንያቱም አካላዊ እድገት ተፈጥሯዊ በመሆኑ ትምህርት ቤቶች ብዙ እንትን ላይሉ ይችላሉ። ይህን ለማምጣት ግን የዳሰሳ ጥናት አድርገው መምህራን ይህን ይጎላቸው ነበር፣ ይህንን በባለሙያ ክፍተቱ መደፈን አለባቸው ብሎ መሄድ አለባቸው። አንደኛው ይሄ ነው ከተቋማት። ከመምህራን ዘንድ ስንሄድ ደግሞ አሁን ያለንበት ዘመን 21ኛው ክፍለ ዘመን በጥቁር ሰሌዳና በነጭ ቾክ ብቻ የማስተማር ዘመን አይደለም። ልጆቻችን ርቀው ይሄዳሉ። ዛሬ እያንዳንዱ ሰው በእጁ ትልቅ ላይብረሪ ውስጥ ነው ያለው። ስልኮቻችን ሁሉ የእውቀት ምንጮች ናቸው። ይህንን እውቀት ምንጭ ዘንድሮ ያስተማርኩት ተማሪና የሚቀጥለው የማስተምረው ተማሪ ተመሳሳይ የአካዴሚክ እውቀት፣ ባህሪ፣ ዝንባሌ ተመሳሳይ ላይሆን ይችላል። ባቾች በየጊዜው ይለዋወጣል። ስለዚህ መምህራን እንደው ሌላ ማድረግ ቢያቅታቸው በዚህን ዓመት ያስተማሩትን ትምህርት በቀጣይ ዓመት በቴክኖሎጂ አስደግፈው ለማስተማር፣ ምክንያቱም በቴክኖሎጂ አስደግፈን የምናስተምረው ትምህርት በእንግሊዝኛው አጠራር በጣም ይቅርታና ሎንግ ላስቲንግ ይሆናል፣ ረጅም ጊዜ የሚታወስ። ለምንድን ነው እንደሱ የሚሆነው? ተማሪዎች እየነኩ እያዩ የሚሆኑት ስለሆነ። ስለዚህ ራስን በቴክኖሎጂ ማገዝ አለባቸው።
ይህኛው ቴክኖሎጂ የማይቻል ከሆነ መምህራን ለቀጣይ ዓመት የተለያየ ማቴሪያል ሰብስበው ራሳቸውን የሚያዘጋጁበት ጊዜ መሆን አለበት። በእውነት ተማሪዎች እንደደከማቸው ሁሉ መምህራንም ከዛ በላይ ድካም አለ፣ ማረፍ አለባቸው። ግን ሙሉ ጊዜውን በእረፍት ከሚሆን ቀጣይ ዓመት ልጆች ይመጡልኛል፣ ሲመጡልኝ ምንድነው የምሰጣቸው ብሎ ማሰብ ይጠይቃል። ከዛ ባሻገር የስልጠና ተቋማት ናቸው። እንግዲህ አሁን የመምህራን ማሰልጠኛ ተቋማት ብዙ አናገኝም። ባለማግኘታችን ምክንያት መምህራን እንደ ድሮ በሰፊው ሰመር ኮርሶች አይኖራቸውም በኮታ ስለሚሆን። ግን ያም ቢሆን ተወዳድረው በሰመር ኮርስ ራሳቸውን ማሳደግ አለባቸው። ለልጆቻቸውም ደግሞ በእውቀትና በክህሎት በልጠው አድገው በልጽገው መምጣት አለባቸው ብዬ አስባለሁ። ስለዚህ ይሄ የክረምት የእረፍት ወቅት ለመምህሩም ለተማሪውም እውቀት የሚገበይበት ወቅት ነው እንጂ እንዲሁ በዋዛ በፈዛዛ የሚተው ጊዜ አይደለም ብዬ ነው ማስበው። አሁን ወደሚሰሩት ስራ ስመጣ ደግሞ በትምህርት አስተዳዳሪነት ባሉበት እንግዲህ እንደርሶ መሰል ተቋማትም ደግሞ አሉና እንግዲህ የትምህርት አስተዳዳሪ በጣም ሰፊ ዘርፍ ነው። ያ እንደመሆኑ እንግዲህ ብዙ ሰውን ይነካል። መምህራኖችን፣ የአስተዳደር ሰራተኞችን፣ ተማሪዎችን፣ ወላጆችንም ያገናኛልና ከዚህ ጋር ተያይዞ ምናልባት እንግዲህ ለእያንዳንዱ ዘርፍ ምን አይነት ጠቀሜታ የሚሰጡ ነገሮች ተቋማት መስራት አለባቸው ብለው ያስባሉ? በተለይም ደግሞ ቅድም ብዙ ያነካኳቸው ነገሮች አሉ። በተለይ ከተማሪዎች ኩረጃን አስቀርቶ የተሻለ ዜጋ እንዲሆኑ ከማድረግ አንጻር የአስተዳደር ተቋሙ የሚሄድባቸው መንገዶች ምንድን ናቸው? የሚመለከታቸው የሚኒስቴር መስሪያ ቤቶች እንግዲህ ካለፉት ዓመታትም እንግዲህ የታዘብናቸው 2 እና 3 ዓመታት ላይ ምንም ያላሳለፉ የሚባሉ በተለያየ መንገድ አለና ይሄ ደግሞ የትምህርት አስተዳደር ሂደትም ነው። ተቋማት ትምህርት አስተዳደር ይመለከቷል መምህሩ ብቻ ስላልሆነና የትምህርት አስተዳደር በምን መልኩ መቀኘት አለበት እንደዚህ አይነት ችግሮችን ከመፍታት አንጻር የአንድ ሚኒስቴር መስሪያ ቤት ወይም ደግሞ የአንድ አካል ብቻ ስራ ስላልሆነ እያንዳንዱ የአስተዳደር መስሪያ ቤት በምን መልኩ ነው ይሄንን እንደዚህ አይነት መሰል ችግሮችን የሚፈታውና እንደዚሁም ደግሞ በቀጣይ እንደ ሀገር ጥሩ ውጤት እንዲመጣ ማስቻል ያለበት በምን መልኩ ነው ብለው ያስባሉ? ገና ከመነሻችን እንደተናገርኩት ትምህርት የአንድን ሀገር የወደፊት አቅጣጫ በፖሊሲ አውጪዎች ተቀርጾ የመጣ ካሪኩለም ነው እየተሰጠ ያለው። ፖሊሲ አውጪዎች እቺ ሀገር ከ20 ዓመት በኋላ የት መሄድ ትፈልጋለች? የት መድረስ ነው የምትፈልገው? እቺም ይህን ደርስበታለሁ ተብሎ ትደርስበታለች ተብሎ የሚታመነው ምን አይነት ባለሙያ ነው እዛ የሚያደርሳት የሚለው ይመጣል። በዚህ ረገድ አሁን በትምህርቱ ስርዓት ውስጥ ያሉ የክትትልና ድጋፍ ስርዓቶች በጣም ጥሩ ናቸው። ምን ይሻል? አንደኛ እንደ ትምህርት አስተዳደር ክህሎት እውቀትና ክህሎት ያለው ሰው ትምህርት ቤት መምራት አለበት። እውቀትና ክህሎት ከሌለው ቢዳክርም ቢወጣ ቢወርድም የሚደፈኑ ቀዳዳዎችና የሚከፈቱ ክፍተቶችን በራሱ አጥርቶ አያያቸው። ይሄ ወሳኝ ነው። ሁለተኛ የትምህርት አስተዳደር ውስጥ የሚመደብ ሰው ሁሌ ስራ ላይ ነው፣ ሁሌ እቅድ ላይ ነው፣ ሁሌ ትግበራ ላይ ነው። ለምሳሌ እቺ 2 ወር ለትምህርት አስተዳደር ባለሙያዎች ረፍት ሰዓት አይደለም። የቀጣዩን ዓመት ወደዚህ አምጥተው እያዩ ከመስከረም እስከ ሰኔ ድረስ ምን ሊከናወን ይችላል ብለው የሚያቅዱበት ወቅት ነው። መስከረም ተማሪው ሲመጣ መምህሩ ወደ ስራው ገዋኑን ለብሶ ወደ ቦታው ሲመጣ ይህንን እቅድ ለማህበረሰቡ ያስተዋውቃል። ወላጆች ጋብዞ ተማሪውን ሰብስቦ መምህራንም ሰብስቦ የዚህ ዓመት እቅዳችን ይሄ ነው፣ አምና ባደረግነው እዚህ ነበርን፣ በቀጣይ ዓመት ግን እዚህ መቆም ሳይሆን መቀጠል አለብን ነው የሚለው መሆን ያለበት።
እንግዲህ ይሄ ነገር ለማን ይመለከታል? ከሚኒስቴር መስሪያ ቤቱ እስከ ትምህርት ቤቶች ድረስ ይወርዳል። በሀገር አቀፍ ደረጃ የሚሰጡ ፈተናዎች አሉ። እንግዲህ ባለፉት 4 ዓመታት በየዓመቱ በሀገር ደረጃ ለውጦች መጥተዋል። ይሄን ለውጥ አሁን በዚህ ዓመትም የተሻለ ለማድረግ ጥረቶች ተደርገዋል። ትምህርት ቤቶችም አሁን ምንድነው ራሳቸው ለመቆየት ወይም ላለመቆየት የሚደረግ የትግል ስልት ሆኗል። ተማሪ እስካላለፈ ድረስ እዛ ቦታ ላይ ማንም ደስተኛ ሆኖ አይማርም። ስለዚህ የትምህርት ስራ የትምህርት አስተዳደር ስራ ወላጆችን፣ ተማሪዎችን፣ መምህራንን ለተመሳሳይ ግብና ዓላማ ማሰለፍ ነው። ይሄ አሰላለፍ ፈሪዞ ከተሰለፈ ተማሪ ውጤት የሚያጣበት ምክንያት የለም። እንግዲህ ቀጥሎ የሚመጣው ምንድነው? በዚህ የትምህርት ውጤታማነት ላይ የበጎ ፈቃድ ጉዳይ ነው። የሰው ልጅ አእምሮ ማንም መምህር ጥሩ ነኝ የሚል ጥሩ ነው የሚባል መምህር የሰውን ልጅ አእምሮ ከፍቶ ይሄ ላንተ ይበጅሃል ይሄን ተከትለው ሂድ አይልም። ለመማር ግን በጎ ፈቃድ ያስፈልጋል። ለመማር ዲሲፕሊን ያስፈልጋል። ስለዚህ አሁን ትልቁ ነገር የዲሲፕሊን ጉዳይ ነው። ተማሪው በየትኛውም ቦታ ይማር በየትኛው በዲሲፕሊን ይህ የኔ ኃላፊነት ነው። እኔ ቅድም እንዳልኩት ራዕይ ሊኖር ይገባል ስል ራዕይ ምንን ይፈጥራል? ዲሲፕሊንን ይፈጥራል። ራዕይ ለማቀድ ይጠቅማል። ስለዚህ ተማሪዎች እኔ እንደ ምክርም ማስተላልፈው እንደ ትምህርት አስተዳደር የምጠብቀው ተማሪዎች የትምህርት ዲሲፕሊን ሊኖር ይገባል። ትምህርት ቤት ግቢ ውስጥ መከባበር ካለ መከባበር ሰውን ማክበር አይደለም፣ ከራስ ማክበር ይጀምራል። ራስን ያከበረ ተማሪ ራሱን የሚያከብር ሌሎቹን ያከብራል። ራሱ ታዛዥ የሆነ ተማሪ ሌሎች ይታዘዙታል። መምህራን ምንድን ናቸው? ሁሉ ጊዜ ከተማሪዎቻቸው ምን ይጠብቃሉ? ዲሲፕሊን ይጠብቃሉ። አክብሩኝ ሳይሆን እንደሚያቸው መከበርን ይወዳሉ። ስለዚህ በዚያ ዘርፍ መጠንከር ይቻላል። ወደ ወላጅ ስንመጣ ወላጆች እቺን ክረምት ቅድምም እንዳልነው አንተም በጥያቄዎችህ እንዳነሳው ወላጆች ትልቅ ኃላፊነት አለባቸው። ምክንያቱም በቃ አሁን ክረምት ነው ይረፉ፣ ይዝናኑ፣ የትም ይሄዱ ብለው ከተዋቸው መስከረም መስመር ግባ አትግባ ትግል ይጠብቃል ትምህርት ቤት ውስጥ። ስለዚህ ከመስመር ሳይወጣ ሪላክስ ያደረገ ዘና ያለ ፕሮግራም ኖሮ ራስንም ዘና አድርጎ ማንበብም ሊሆን ይችላል። ዛሬ በማንበብ ብቻ አይደለም፣ የተለያየ ማህበራዊ ሚዲያ ውስጥ ያሉ አዎንታዊነት ያላቸው የእውቀት ምንጭ የሆኑ ነገሮችን ማየት ለወጣትነት ዕድሜ አስፈላጊ ነው። ወላጆች ይሄንን ግን መቆጣጠር መመካከር ይሻል። ለምን አሁን ምን አይነት ጊዜ ነው ያለነው? ከልጆቻችን እኔ እንደ ወላጅ ሌሎችም ወላጆች አሁን ልጅን በቁጣ በመግረፍ በተግሳጽ ብቻ የሚሆን ጊዜ ነው አይደለም። ልጆች በንግግራቸው ብዙ ያውቃሉ። ለመናገር ምንም ችግር የለባቸው። ውስጣቸው የንግግራቸውን ያህል በሳል ነው ወይ? አይደለም። ማሸነፍ ይቻላል። በምን መልክ ነው ማሸነፍ የሚቻለው? በመነጋገር በመወያየት። አንዳንድ ጊዜ ወላጆች ናቁጭ በል እናውራ፣ ልጅ ናቁጭ በልና እናውራ ሲባል አባቴ ምን ሰምቶ ነው እናቴ ምን ሰምታ ነው ብሎ ራሱን 4 ማዕዘን ውስጥ ያስቀምጥና በዚህ ከጠየቀኝ ይሄን መልሳለሁ፣ በዚህ ከመጣ ይሄን አደርጋለሁ ብሎ ይዘጋጃሉ። ግን ከመደበኛው ቤታቸው ውጪ ከመደበኛው ቦታ ትልቅ መናፈሻ መሄድ ባይቻል አሁን በየአውራ ጎዳናው አዲስ አበባ ከተማ ውስጥ ወንበሮች አሉ። እዛ ላይ ቁጭ ብሎ እኮ በጣም መደበኛ ያልሆኑ ኢመደበኛ ውይይቶች መካሄድ ይችላሉ። ወላጆች አዋቂዎች እንደሆኑ ከልጆቻቸው በህይወት ልምድም
ተሞክሮም ስለሚበልጧቸው ከልጆቻቸው የሚያገኟቸው እያንዳንዱ መረጃዎች ወደ ራሳቸው ጥቅም መለወጥ ይችላሉ። ለውጠውም መምከር፣ መንገድ ማሳየት ይችላሉ። ስለዚህ የትምህርት አስተዳደሩ በማቀድ ለቀጣይ ዓመት ትክክለኛ አሰላለፍ ማምጣት አለበት። ወላጅም ልጆች ተዘናግተው ነሐሴ እንዳይደርሱ መጠንቀቅ አለበት። መጠንቀቅ በመሰላቸት አይደለም። ብዙ ወላጆች ትምህርት ሲዘጋ ከኑሮ ማኳያ፣ ከሚኖሩበት ቤት ጥበትም አኳያ፣ በአካባቢያቸው ከሚኖረው የመጫወቻ ስፍራ እጥረትም አኳያ ወላጆች ስስታም ናቸው ለሚወዳቸው ልጆች። ልጄ ምን ይሆንብኝ ይሆን ነው። ስለዚህ ከዛ አንጻር አንዳንዴ ትምህርት ቤት መልካም ነው፣ ለትምህርት ቤት ምን አነሰው ይላሉ፣ ደሞዝ አነሰው ሊሉ ይችላሉ። አይደለም፣ የነሱ ተራ ደግሞ ባሏቸው አጋጣሚዎች ሁሉ ልጆቻቸው ማነጽ አለባቸው። ምክንያቱም እንደኛ ቤተክርስቲያን ምንድነው ወላጆች የመጀመሪያዎቹ አስተማሪዎች ናቸው። የመጀመሪያዎቹ ሁሉንም ነገር። ከዛ ቀጥሎ ነው ትምህርት ቤቶች፣ ከዛ ቀጥሎ ነው ማህበረሰብ። ሌላኛው በዚህ ክረምት መኖር ያለበት ከወላጆች ጋር በተለይ ፍቅር የሚገነባበት። ፍቅር እንዴት ነው? ከራስ ቤተሰብ ይጀምራል። ቤተሰብን በመጎብኘት በመጠየቅ መቀራረብን፣ መግባባትን ማስተማር ይችላሉ ብዬ አስባለሁ። በስተመጨረሻ 2 ነጥቦችን ለማንሳት እሞክራለሁኝ። በተለይም አሁን መጨረሻ አካባቢ የተናገሯት ፍቅርን መገንባት በሚለው እኔ ልጅ እያለሁ አስታውሳለሁኝ። እንግዲህ ብዙዎቻችን ልክ ክረምት በሚመጣበት ሰዓት ከተማ ያለ ልጅ ወደ ገጠር ወዳለ ቤተሰቦቹ ጋር ሽርሽር ይሄዳል። ገጠር ያለ ደግሞ እንደዚሁም ወደ ከተማ ይመጣልና ይሄ አንዱ የፍቅር መገንቢያ ነው። ስለዚህ ከዚህ አንፃር ምናልባት የነበሩ ተሞክሮችም እንዴት መሆን አለባቸው የሚለውን ቤተሰባዊ ትስስርንም ከማሳደግ አንፃር ያለው አስተዋጽኦ ትልቅ ነውና በዚህ መልእክት እንዲያስተላልፉ ፈልጋለሁ። በተጨማሪ በተለይ ከሶሻል ሚዲያ ጋር በተያያዘ ትልቅ ነጥብ እንዲያነሱ የምፈልገው ሶሻል ሚዲያ ላይ አሁን የምናያቸው ብዙ እንደውም የዚህ ዘመን ልጅ የስክሮል ዘመን ነው የሚባለውና አጫጭር ነገሮችን ይታያል። ትምህርት ላይ ጊዜ ከመስጠት እንደውም በጣም ትልቁ ትኩረት ለትምህርት ጊዜ ከመስጠት ይልቅ በአቋራጭ ወደ ሆነ ስራ ውስጥ ገብቶ ህይወቱን ወደ ሌላ መቀየር አይነት ነገሮች ይስተዋላል። እንደውም በጣም የሚገርሙት በቅርብ ጊዜ አንድ የቤተሰብ ልጅ ስለ ትምህርት ምርጫ በተለይ ሶሻል ልምረጥ ወይም ናቹራል ልምረጥ በሚል በስልክ ውይይት ነበረንና የመጨረሻ ጥያቄዋ ምን ነበረ? ስራ አገኝበታለሁ የሚል ጥያቄ ነበረና ምናልባት ከስራ አለማግኘትም ጋር ተያይዞ ከስራ አጥነትም ጋር ተያይዞ የሚነሱ ገና ልጆች ገና በልጅነታቸው ራሱ የሚፈሩትም ፍርሃት ነውና ብማርስ ባልማርም ብማርም ያው ነው አይነት አስተሳሰብም ስለሚመጣ ከዚህ አንፃር ጠቅለል አድርገው ሐሳቡን ቢገልጹልን። እሺ፣ ከመጨረሻው ልጀምር። ምን ጊዜም መማር ሙሉ ሰው ያደርጋል። መማር በከተማ ውስጥ እንሁን በገጠር ውስጥ እንኑር፣ የተማረ ሰው የራሱን ቦታ አያጣም። አሁን ከአዲስ አበባ ወጣ ስንል ወደ ዩኒቨርሲቲ ወደ ኮሌጆች መግባት ያልቻሉ ልጆች አካባቢያቸውን ሲመሩ እናያለን። ተመራጭ ሆነው ሲመረጡ እናያቸዋለን። አገልግሎትም እየሰጡ በማህበረሰብ እድገት ውስጥ በልማት ውስጥ ሰፊ ተሳትፎ ያደርጋሉ። ስለዚህ ሁል ጊዜ ተምሬ ምን ሆናለሁ የሚለው ነገር ይሄ በጣም የተሳሳተ ግንዛቤ ነው። እጅግ በጣም የተሳሳተ። እያንዳንዱ ሰው ዝንባሌውን ፈልጎ ካገኘ ዝንባሌውን ካወቀው መማሩ የዝንባሌው ማሳደጊያ ይሆነዋል። የስዕል ዝንባሌ ያለው ሰው ዝንባሌውን ካለየ ሰዓሊ መሆን እንደሚችል አያውቅም። ግን ከተማረ ያነበባትን ታሪክ እስቲ ወደ ስዕል ልቀይራት ቢል
ራሱን እየፈለገ ሄዷል ነው የምንለው። ስለዚህ መማር ሁል ጊዜ ሙሉ ያደርጋል። አሁን በጣም የተሻሻለ ጊዜ ነው ያለ ነው። እጅግ በጣም ተምሬ ጨርሼ ምን ሆናለሁ የሚለው ስጋት በባለቤቱ በተማሪው አድማስ ማስፋትና ማጥበብ ካልሆነ ዲግሪው ብቻውን ሳይሆን ዲግሪ የሌላቸው በርካታ ስራዎች አሉ። እኔ ማውቃቸው የኔም ተማሪ የነበሩ ወደ ኮሌጅ ገብተው ግን ፋሽን ዲዛይነር የሆኑ ልጆች አሉ። ያጠኑት ግን ፋሽን ዲዛይን አይደለም። ስለዚህ ውስጣቸው የነበረው ዝንባሌ የፋሽን ነው። ስለዚህ የተማሩት ዕውቀት ግን ኢንጂነሪንግ ያጠኑ ልጆች ፋሽን ዲዛይነር ሆነው በጣም ታዋቂ የሆኑ ልጆች ያውቃለሁ። ስለዚህ ዲግሪው በኢንጂነሪንግ ነው። ይሄ ሰው እየኖረ ያለው በዲዛይን ነው። ስለዚህ እነዚህ ልጆች ይሄ ሰው ለምን በፋሽን ዲዛይን ሰክሰስፉል ሆነ፣ ለምን ታዋቂ ሆነ ብለን ስናስብ ዝንባሌውን ፈልጎ አግኝቷል። ስለዚህ አለመማር ተመልሶ ጨለማ ውስጥ ለመኖር ካልሆነ በስተቀር የእውቀት ብርሃን የሚያክል ትልቅ ነገር የለም። ሁለተኛ የትጋት ጉዳይ ነው። ሰው ዓለም እና አገራችን ወደ የትኛው አቅጣጫ እየሄደች ነው የሚለውን መመልከት መልካም ነው። አሁን ወደ ዲጂታል ወርልድ እየገባን ነው። ስለዚህ ማን ነው የሚያስፈልገው? ምን አይነት ሙያ ነው አሁን ቀጥሎ የሚመጣው የሚለው ነገር አስፈላጊ ነው መመልከት። እያንዳንዱ ነገር ወዴት እየሄደ ነው? ወደ ወረቀት አልባ አገልግሎት እየመጣን ነው። ወደ ወረቀት አልባ አገልግሎት ከመጣን ማን ነው ያለ ወረቀት ስራ መስራት፣ ገቢ ማግኘት፣ በማህበረሰብ ኑሮ ላይ ለውጥ ማምጣት የሚችለው? የተማረው ወገን ብቻ ነው። ወደ የቤተሰብ ፍቅር፣ ወደ ማህበረሰብ ተግባቦት ስንመጣ እውነት ነው ድሮ ሰዎች ከገጠር ወደ ከተማ ትምህርት የተዘጋ ቀን ሮጠው ወደ ከተማ ይመጣሉ። እንግዲህ ህፃናት ዘመድ ቤት የሚያደርሳቸው ሰው እስኪፈለግ ነው ቤት ውስጥ የሚቀመጡት። የከተማ ልጆችም አያቶቻቸው፣ አጎቶቻቸው፣ አክስቶቻቸው ካሉ የገጠሩን ህይወት ማየት ይፈልጋሉ። በእውነት ከገጠር ወደ ከተማ የሚመጣ ተማሪ የከተማውን እንቅስቃሴ በሚገባ አለባበስ፣ የከተማው ባህል፣ ሁሉንም ነገር ተምሮ ይሄዳል። ወደ ገጠር የሚሄደውስ ተፈጥሮን አይቶ ይመጣል። ተፈጥሮን በአግባቡ ተገንዝቦ ይመጣል። በከተማችን ትልቅ ወንዝ ሲፈስ ያላየ ተማሪ ህፃን ልጅ ገጠር ሄዶ የወንዝ ፍሰትን፣ የወንዙ ሙላትን ማየት፣ ከብቶች ሜዳ ተሰማርተው እዚህ አንድ ለፋሲካ ወይ ለገና ወይ ለአዲስ ዓመት የሚነዳ ፍሪዳ ካልሆነ ሌላ ማያውን እዛ በርከት ብሎ ሲያይ በጣም እርካታ ይሰማዋል። ሁለተኛ የቋንቋ እድገት ነው። ተማሪዎች ወደ የትኛው አቅጣጫ ወደ ገጠሩ ሲሄዱ የግድ በአማርኛ ካልተግባባሁ ስለማይሉ የአካባቢውን ቋንቋ፣ ባህል፣ አኗኗር ተምረው ይመጣሉ። ስለዚህ ህፃናት፣ ወጣቶች ገጠር ለገጠርም ባይሆን በከተማ ውስጥም አሁን ከተማችን ተለጥጣ ትልቅ ከአንድ ጫፍ አንድ ጫፍ ሆኗል። አንድ ያክስት ልጅ ያጎት ልጅ ቁጭ ብሎ ማውራት፣ የራሳቸውን ስሜት መለዋወጥ ትልቅ የህይወት ልምድ ነው እና እቺ ክረምት በእውነት ቤተሰቦችም ተማሪዎችም ሊተጉበት የሚገባ ነገር ነው። አማራጮች እስካሉ ድረስ የከተማን ህይወት ማየት፣ አማራጮች እስካሉ ድረስ የገጠርን ህይወት ለመቅመስ ቆንጆ ነው። ዘንድሮ ክረምታችን ሳሳ እንጂ እንግዲህ ገጠር ሲኬድ ዝናብ በደንብ አድርጎ ማግኘት ይቻላል፣ ሻወር መውሰድ ይቻላል። አዲስ አበባ ውስጥ ቶሎ መጠለል ነው፣ ጃንጥላ መያዝ ነው። እዛ እንግዲህ ግን ይህንን ጥሩ አጋጣሚ ነው ብዬ ነው የምወስደው።
በጣም ደስ የሚል ነገር ነው። ምክንያቱም ያው ለልጆች ህይወት የሚበጅ ነገር ነው። ምክንያቱም ትልቁ ነገር አሁን እያጣ ነው ያለ ነው፣ ግን መሆን የነበረበት የመጣንበት የተሰራንበት ባህላዊ እሴቶቻችን መንፈሳዊ እሴቶቻችንም ጭምሮች ናቸውና ይሄ ነገር መዳበር እንዳለበት ነው። ምናልባት እንግዲህ እስካሁን በነበረን ቆይታ ውስጥ ያላነሳሁት ብታነሳው ይሄንን ብታነሳ እንደዚህ አይነት መልእክት እል ነበረ ብለህ የምትለው ሌሎችም ደግሞ እንግዲህ በተለይ ከቤተሰብ ተግባቦት ጋር እንግዲህ ቅድም ካነሳናቸው ነጥቦች አንፃር ቀሩ የምትላቸው ሀሳቦች ካሉ እንደዚሁም ለቤተሰብም አጠቃላይ በትምህርት ዓለም ላይ ላለው ሁሉ የምታስተላልፈው መልእክት ካለ እድሉን እሰጣለሁ። እሺ፣ እጅግ አመሰግናለሁ። ያው በርካታ ሀሳቦችን አንስተናል። እኔም እንደው አናት በአናት አድርጌያቸው አላብራራሁትም ብዬ ካልሆነ በስተቀር የክረምት የእረፍት ጊዜ ከተማሪዎች አንጻር፣ ከወላጅ አንጻር፣ ከትምህርት ቤት አንጻር በበቂ አንስተናል ብዬ አስባለሁ። በበቂ ቅድም ስለ ሶሻል ሚዲያ ስታነሳ እውነት ነው፣ አሳሳቢ ነገሮች አሉ። በተለይ እነዚህ አጫጭር ፊልሞች አጫጭር የልጆችን ቀልብ የሚስቡ ሳይታወቃቸው ግን ጊዜያቸውን የሚበላባቸው በርካታ እንትኖች አሉ። እነዚህ ነገሮች ጥንቃቄ ካላደረግን እንደ ማህበረሰብም እንጎዳባቸው ናቸው። ያለ እነዛ አጫጭር ፊልሞች ለሰከንድ ያህል ልጆች መቀመጥ እየተቸገሩ ነው ያሉት። ልጆች ስልቹ፣ ብስጩ፣ ያለዛ መቆየት የማይችሉ እየሆኑ ስለሆነ ቅድምም እንዳልኩት ወላጆች ክረምትም እንዲሁም በበጋ ጊዜ የስክሪን አጠቃቀም እጅግ በጣም ሊያስቡበት የሚገባ ነገር ነው። ልጆች ስለምን ወዳቸው እጅግ ዘመናዊ ስልክ ልንገዛላቸው እንችላለን። የሚችሉ ቤተሰቦች አሉ፣ የማይችሉ እንዳለ ሆኖ ስልኩ ግን ለምን አገልግሎት ነው የሚውለው የሚለው ጥያቄ ነው። እኔ በቅርብ እጅግ በጣም የሚያሳዝን ነገር የሆነው ምንድነው? ልጅ ስልክ የለውም። ከትምህርት ቤት ግን ከሌሎች ጓደኞቹ በዚያ ስልክ ያሉ ነገሮች ሊንክ ይሰጠውና ከቤተሰብ አባል አንዱን ስልክ ለቅጽበት ያነሳና ያችን ሊንክ እንትን አድርጎ ሲጠራ ወዲያውኑ ይዘጋና ይመልሳል። ሳይታወቅ ወደ የዚያ የሊንክ ውስጥ የሚታዩ ነገሮች ሱስ ውስጥ ይገባልና ትምህርት ቤት ውስጥ እንደው ጭላንጭሉ ጫፉ ተገኘና እንደ ሹራብ ክር ሲመዘዝ ሲደረስ በምንም መልኩ ቤተሰብ እኔ ስልክ የለውም፣ ስለዚህ እናንተ ተሳስታችኋል፣ በስተት ነው ይሄን ልጅ ነው ያላችሁ ሲባል እሺ እንግዲያው እስቲ እናንተ ልጅ ይምጣና ይንገራችሁ አልናቸው። በላይ እኔ መክሰስ ተዘጋጅቶ እስኪቀርብ ፍሪጅ ላይ ይቀመጣል፣ አንስቼ እጠቀምበታለሁ፣ ስሜ ሲጠራ እመልሰዋለሁ። ያቺን ስፖት እስከዛች ቀን ድረስ እነሱ እንደ ክፍተት አላዩትም ነበርና አሁን ያነሳቸውም አሁንም ደፍረን ማናነሳቸውም ምክንያቱም መነሳት የሚገባቸው ነገሮች ሁሉ በእንደዚህ አይነት መድረክ አይነሱም። ለምን ማንሳቱ የበለጠ አሉታዊ ነገርም ሊኖረውም ስለሚችል እንጂ። ስለዚህ ከስልክ አያያዝ ጋር ተያይዞ ወላጆች እንደ ቤተ ክርስቲያንም እናንተ ትመክራላችሁ ብዬ አስባለሁ፣ እንደ ማህበረሰብም ትልቅ ኃላፊነት አለባቸው። መቼ ነው መኖር አለበት? መቼ ነው መያዝ ያለበት? ለምንድን ነው? አሁን ትምህርት ቤቶች በተቻለ አቅም በስልክ በላፕቶፕ በታብሌት አቅም በፈቀደ ትምህርት አይልኩም። ምክንያቱም ልጆቹ ከዚያ በኋላ በተለይ እኔ በማስተምርበት ትምህርት ቤት ይሄኛው ነገር አቁመነዋል፣ አግደነዋል። ምክንያቱም ልጆቹ ያን ስልክ የቤት ስራ አለኝ እንዲህ ያለ ስራ ተልኮልኛል ማየት አለብኝ፣ ከዛ መኝታ ቤት ገብተው ወዴት እንደሚሄዱ ስለማይታወቅ በቃ ሙሉ ለሙሉ ከልክለናልና ይሄ ነገር ያው የቤተሰብ ጥንቃቄ
ይሻል። ትምህርት ቤቶች በዚህ ረገድ ከመምከር ያለፈ ቦታ የላቸውም፣ ግን ወላጆች ይህንን ሊያደርጉ ይችላሉ። በችላ ማለት በጭራሽ አይገባም ብዬ ለማለት ያህል ነው። እጅግ አመሰግናለሁ። እኔም በጣም እጅግ አድርጌ አመሰግናለሁ መምህር ጳውሎስ። ረጅም ሰዓት ጥሩ የትምህርት ህይወትን በመምህራን ዙሪያ፣ በቤተሰብ ዙሪያ፣ በልጆች ዙሪያ ይህን የመሰለ በክረምት ወቅት ምን መምሰል እንዳለበት ስለመከሩን ስላስተላለፉት መልእክት እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። እኔም እጅግ አመሰግናለሁ ስለጋበዛችሁኝ። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነበረ። ዛሬ በትምህርት ህይወት ላይ በተለይም በክረምት ወቅት ልጆች ወደ ቤታቸው ሲመለሱ የወላጆች ሚናና የመምህራን ሚና ምን መምሰል አለበት በሚል ርዕሰ ዙሪያ ላይ ከመምህር ጳውሎስ ሽኩር ጋር ስንወያይ ነበረ። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ መልካም